ሰላም ጤና ይስጥልኝ ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁትኝ ለጀማሪዎቹ የሚሆን የእንግሊዘኛ አልፋቤቶችን ነው። እነዚህ አልፋቤቶችን በአማርኛ እንዴት እንደሚነበቡ ጭምር አሳያችኋለሁ። ቪዲዮውን ከጅማሬ እስከ ፍጻሜ ተከታተሉት። በተለይ ለዚህ ቻናል አዳዲስ የሆናችሁ ሰዎች ሌሎች የምሰራቸው ቪዲዮዎች በማሳወቂያ ወይም በኖቲፊኬሽን መልክ እንዲደርሷችሁ ቻናሉን ላይክ፣ ሸር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ጥናታችን። እንግዲህ ማንኛውም ሰው ከፊደል ተነስቶ ነው ማንበብ፣ መጻፍ እንዲሁም ደግሞ ቋንቋውን መተርጎም የሚችለውና እንግዲህችን ፊደሎችን በእንግሊዘኛም በአማርኛም አስቀምጥላችኋለሁ። በጽሞና ተከታተሉኝ። ይቺ እንግዲህ የእንግሊዘኛ የመጀመሪያ ፊደላችን ኤ ትባላለች። ኤ ማለት በሌተር ደረጃ ወይም ደግሞ በቅርጽ ደረጃ ይቺ ነች። ስለዚህ ይችንን ወደ አማርኛ ስንተረጉማት ምን ትሆናለች? ኤ ሁና እንደዚህ ነው ትወጣለች ማለት ነው። ኤ ትባላለች። ከዛ ቀጥለን ቢ ነው። ቢ ማለት ይሄን ይመስላል። በአማርኛ ስንጽፈው እንዲህ ይሆናል ቢ። ስለዚህ እናንተ እነዚህንን ብታውቋቸው፣ እነዚህ ማታውቋቸው ከሆነ እነዚህ አንድ አይነት ስም ነው ያላቸው፣ አንድ አይነት ስም። ስለዚህ ይቺም እዚህ ጋር ይቺም ኤ ነች፣ ይቺም ኤ ናት። ይቺ ቢ ነች፣ ይቺም ቢ ነች። ስለዚህ አንዱን ብቻ ካወቃችሁት ወይም ደግሞ እንግሊዘኛውን እንኳ ጠፍቶባችሁ አማርኛው የምታውቁት ከሆነ በዚህ እያየመሳሰላችሁ መያዝ ትችላላችሁ። ከቢ ቀጥለን የምናገኛት የእንግሊዝኛ ፊደላችን ሲ ትባላለች። ሲም በቅርጽ ደረጃ ይቺ ነች። ወደ አማርኛ ስንቀይራት እንደዚህ ነው ትወጣልናለች። ይቺን ትመስላለች። ሲ ማለት ይቺ ነች። ከሲ ቀጥለን የምናገኘው ዲ ነው። ዲ ማለት ይሄ ነው። ዲ ብለን እንጽፋለን። ይህን ወደ አማርኛ ስንቀይር ዲ ያው የአማርኛ ፊደላችን ሶስተኛ የደቤት ሶስተኛ ዘሩ ይሆናል ማለት ነው። ከዲ ቀጥለን የምናገኘው ኢ ብለን የምንጠራት ፊደል ነች። ኢ ማለት ይቺ ነች። ስለዚህ ይቺንም ወደ አማርኛ ስንጽፋት ምን አይነት ቅርጽ አላት? ይቺ ኢ ትባላለች። ከኢ ቀጥለን የምናገኛቸው እነማን ነው? ኤፍ ነው። ኤፍ ኤፍ ማለት ይሄ ነው። ይህን ኤፍን ወደ አማርኛ ስንጽፈው ሁለት ፊደሎች ጥምር ነው የሚሆነው። ኤና ፍ ኤፍ እንላለን። ልክ እንደዚህ እንጽፋለን ማለት ነው። ከኤፍ ቀጥለን የምናገኘው የእንግሊዝኛ ፊደላችን ማን ነው? ጂ። ጂ ማለት ይሄ ነው። ጂን ወደ እንግሊዝኛ ስንቀይር የጀቤት ሶስተኛውን ፊደል ይሆንልናል። ከዚህ ቀጥለን የሚኖረን ማን ነው? ኤች። ኤች ይባላል። ይህ ነው በቅርጽ ደረጃ። ኤችን ደግሞ ወደ እንትን ስንጽፈው ይሄም የሁለት ፊደሎች ጥምር ውጤት ነው የሚሆነው። ኤና ች ኤች ይባላሉ እነዚህ። ጥሩ። ከኤች ቀጥለን የምናገኛቸው የእንግሊዝኛ ፊደላችን ማን ነው? ሰላም ጤና ይስጥልኝ ውድ የማራኪ ቻናል ቤተሰቦች፣ ይህ የኦንላይን የትምህርት መስጫ ማዕከል ነው። የምንስጣቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብና አፋን ኦሮሞ እንዲሁም ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በዋትሳፕ፣ በቴሌግራም፣ በጎግል ሚት እንዲሁም በዙም አፕ እያስተማርን እንገኛለን። ይምጡ፣ ይመዝገቡ። በእንክብካቤ ተቀብለን እናስተምረውታለን። ስልክ +251 9 18 21 44 61 ይደውሉ፣ ይመዝገቡ። አይ ትባላለች። አይ ማለት ይች ነች። አይ ዘን አይ ብለን ስንጽፍ በአማርኛ እንደዚህ የሚሆነው አይ አይ እንላለን ማለት ነው። ከአይ ቀጥለን የምናገኘው ማን ነው? ጄ ይባላል። ጄ ጄ ማለት ወዴት ይቀይራል ማለት ነው። በአማርኛ እንዴት አድርገን እንጽፋለን? ይሄው ጄ ብለን እንደዚህ እንጽፋለን። ጄ። ከጄ ቀጥለን የምናገኘው ኬ ነው። ኬ ብለን ይሄን ሌተር እናገኛለን። ይሄ ደግሞ ኬ ይባላል።
በአማርኛ ስንጽፈው ይኸው የከቤት አምስተኛ ፊደል ይሆንልናል። ከዚህ በመቀጠል ከኬ ቀጥሎ ያለው የእንግሊዝኛ ፊደላችን ማን ነው? ኤል ይባላል። ኤል ማለት ይህ ነው። ወደ አማርኛ እንግሊዝኛው ወደ አማርኛ ስንተረጉመው እንዴት ያለ ፊደል ቅርጽ ይኖረዋል ማለት ነው? ኤል ማለት እንደዚህ ይሆናል ማለት ነው። ሁለት ፊደል ኤና ል ኤል። ከኤል ቀጥለን ኤም ነው። ኤም ማለት በቅርጽ ደረጃ ይህ ነው። እሺ ይሄም ደግሞ ሁለት ጥምር ነው የሚሆኑት ኤና ም ኤም። ኤና ም በጋራ ተጣምረው ማንን ይሰጡናል? ኤም የሚል ቅርጽ ይኖራቸዋል። ኦኬ ከዚህ ቀጥሎ የሚኖረን ማን ነው? ኤን። ይሄም እንደዚሁ ኤና ን ማለት ነው። ኤና ን ኤን ብለን እንጽፋለን። በጣም ጥሩ። ከኤን ቀጥሎ የሚኖረን ፊደላችን ኦ ነው። ኦ ማለት በቅርጽ ደረጃ ይሄ ነው። ስለዚህ በአማርኛ ስንጽፈው ማን ይሆናል? ኦ። ይሄንን አይነት ቅርጽ ይኖረዋል። ከዚህ ከኦ ቀጥሎ ደግሞ ኦፒ ነው የምንለው። ፒ ማለት ይሄ ነው። በአማርኛ ስንጽፈው የትኛው ይሆናል ማለት ነው? ያው ይሄ ማለት ነው። ፒ እንላለን። ኦ ፒ። ከዚህ ቀጥሎ ደግሞ ኪው ይባላል። ኪው ማለት በቅርጽ ደረጃ ይሄ ነው። ኦኬ ከዚያ ኪው ማለት በአማርኛ ስንጽፈው ኪ ው ሁለት ፊደሎች ኪና ው ማለት ነው። ኪው እንላቸዋለን። ኪው። ከዚህ ቀጥሎ አር ነው። አር ማለት ቅርጹ ይሄ ነው። በአማርኛ ስንጽፈው ደግሞ አና ር አር አና ር አር ይባላሉ። ከአር ቀጥለን የሚኖረን ማን ነው? ኤስ ትባላለች። ኤስ ነው የምትባለው። ኤስ ማለት በቅርጿ ይች ነች። ወደ አማርኛ ስንጽፋት ደግሞ ኤና ስ ኤስ እንላለን ማለት ነው። ኤስ። ከዚያስ ማነች የምትቀጥለው? ቲ እንላታለን። ይች ነች በቅርጿ ይችን ትመስላለች። ከዛ በአማርኛ ስንጽፋት ደግሞ ይችኛዋ የተቤት ሶስተኛ ፊደል ትሆናለች። በጣም ጥሩ። የተቤት ሶስተኛዋ ፊደል ትሆናለች። ከዛ ይቺ ምን አይነት ቅርጽ እንደዚህ አይነት ሆነ ከወጣችልን ከቲ ቀጥሎ ደግሞ የምናገኘው የእንግሊዝኛ ፊደላችን ዩ ነው። ዩ ማለት በቅርጽ ደረጃ ይሄ ነው። ወይም ደግሞ የአማርኛ ሀሌታዋ ፊደል ነው የሚመስለው። ሀሌታዋን ይመስላል። ዩ ብለን ስንጽፍ በአማርኛ የቱ ነው? የቤት ሁለተኛ ፊደል ዩ። የቤት ሁለተኛ ፊደል ይሆናል ማለት ነው። በጣም ጥሩ። ከዚያ ከዩ ቀጥሎ የምናገኘው ማን ነው? ቪ ማለት ይሄ ነው። ይሄንን ፊደል በአማርኛ ስንጽፍ ምን አይነት ቅርጽ ይኖረዋል? ቪ ማለት ይሄ የቤት ሶስተኛ ፊደል ቪ እንላለን። ከዛስ የሚቀጥለው ማን ነው? የሚቀጥለው ደግሞ ደብሊው ይባላል። ደብሊው ደግሞ በአማርኛ ስንጽፈው ደብሊው እንዳገን እንጽፋለን። ደብሊው ብለን አራት ፊደሎችን ደብሊው ብለን ስንጽፍ አራት ፊደሎችን ይዞ ይወጣል ማለት ነው። ኦኬ ከደብሊው ቀጥለው የሚኖረው ማን ነው? ኤክስ ነው። ኤክስ ማለት በቅርጽ ይሄን ይመስላል። በአማርኛ ስንጽፈው ደግሞ እንዴት ያለ ቅርጽ ይኖረዋል? ይሄና ከዛ ስ ኤክስ። ከዛ ቀጥለን የምናገኘው ማን ነው? ወደ መጨረሻው ዋይ እንላለን። ዋይ ማለት ደግሞ ማንና ማን ሆኖ ነው? ዋና ዋይ እንላለን። ዋይ። ከዚያስ ማናለን? ዜድ ማለት በቅርጽ ደረጃ ይሄ ነው። በአማርኛ ስንጽፈው ደግሞ የዘቤት ዜና ከዛ ድ ስትጨምሩበት ዜድ ይላል። ስለዚህ እንዲህ እያደረጋችሁ በደንብ መላመድ መቻል አለባችሁ። እስኪ አንዴ በቃል እንቁጠራቸው። ኤ ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ
ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። ልክ እንደዚህ አድርገን እንቆጥራለን ማለት ነው። እንዲህ አድርጋችሁ መቁጠር መቻል አለባችሁ። እንደዚህ አድርጋችሁ አንብባችሁ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። እንዲሁም ደግሞ ሌላ እንዲሰራላችሁ የምትፈልጉት ነገር ካለ እንደው እዚህ ላይ ብታተኩርልን ብላችሁ የምታስቡት ሀሳብ ካለም ኮሜንት ሳጥን ላይ ሀሳባችሁን አስቀምጡልኝ። ይህ ቪዲዮ ለሁሉም የሚዳረስ ዘንድ ቪዲዮውን ላይክ፣ ሸር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ